ጽዮን የድንቁርና አእምሮ ይደረጋል ተብሎ ሊታሰብ የማይችል ነገር ነው። በዓለም ገብረ ዋህድ ይሄ በየቦታው የተዘረጋ የበሰበሰ የሙስናና የመጠቃቀም ድር ሊደረግ የማይችል የነበረ ነው ብዬ አምናል። ይሄ እነዛም እነዚህም ሊክዱት የማይችሉት ተግባሩ ስለሆነ ማንም ምንም ሊያረገው የሚችል አይመስለኝም። ሰው በዛ ረገድ ምሳሌያዊ የሆነ ተግባር አሳይቷል። አንድ ሁለተኛውና ስለ አቶ ጌታቸው መነገር ያለበት ነገር ህወሓት ጽሕፈት ቤት ውስጥ የመሸገው ቡድን ነውረኝነቱ፣ ድድብናው፣ ጭካኔው፣ ኃላፊነት አልባነቱ እንዲህ በማያወላዳ መልኩ ለትርጉም በማያሳስትና በማያሻማ መልኩ ፍርጥርጥ ግልጥልጥ ብሎ እንዲታይ በማድረግ ረገድ በእኔ አስተያየት ለትግራይ ህዝብ የጌታቸው ረዳን ያክል ባለውለታ አለ ብዬ አላምን። ከዛ ቀደም ብዙዎቻችን የተለያየ ሀሳብ ስንገልጽ ቆይተናል። ከትግራይ ጥቅም አኳያ፣ ከትግራይ ኢንትረስት አኳያ፣ ከትግራይ ከቤዚክ ፖለቲክስ ከሚጠይቀው ፍሌክሲቢሊቲ አንጻር፣ ከአመራር ብቃት አንጻር፣ ከብዙ ነገር አንጻር የተለያየ አስተያየት ተሰጥቷል። ግን እንደዚህ ከውስጥ ወደ ውጭ ገልብጦ ነውረኝነታቸውን፣ ደንቆሮነታቸውን፣ ድድብናቸውን በአቶ ጌታቸው ረዳ ልክ ግለጥለጥለጥለጥ አድርጎ ለህዝብ እንዲሰጣ ያደረገ ሰው የለም። በህወሓት ታሪክ የለም፣ በትግራይ ታሪክ የለም። ይህንን አድርጓል ጌታቸው። እኔ በዚህ ረገድ ብዙ ተቃዋሚዎች፣ ብዙ የመገናኛ ብዙሃን ሰዎች ህወሓትን በተመለከተ እንደተናገሩ አውቃለሁ። ብዙ ጊዜ ህወሓትን በተመለከተ ከመሀል አገር ይሰነዘር በነበረ መርዘኛ ትችት ይዳፈን የነበረ ነው። ምክንያቱም የመሀል አገሩ ኢሊት ችግሩ ከህወሓት ጋር ሳይሆን በጠቅላላ ከትግራይ ህዝብ ጋር ስለነበርና ስለሆነም ነው። ባይዞ በዛ ህወሓት ተጠቅመዋል። ይሄ ዘረፈጁ ቡድን በኢትዮጵያዊነት ስም የተሸሸገውም ሆነ በሌላ የራሱ ክሎዜት ውስጥ የተሸሸገው ፋሽስቲክ የሆነ ቡድን ህወሓትን በተመለከተ የሰነዝር የነበረው አብዛኛው ትችት ምንም እውነትነት የለውም ሊባል አይችልም። አብዛኛው ትችት ግን ከህወሓትነት ሳይሆን ከህወሓት ከትግራይ መምጣት ብቻ ምክንያት የሚመነጭ። ከዛ በኋላ እኮ ያንኑ ፕራክቲስ አብይ አህመድ ሲፈጽመው ምን እያደረገ እንደሆነ እያወቀ ያ ኢሊት ለ3 ለ4 ዓመት ፉሊ ሰፖርት አድርጎታል። ለምን እዛ ትግራይ ያለውን ኢሊት እስከፈጀህልኝ ድረስ የትኛውንም መብት ብትጥስ፣ የትኛውንም አጥር ብታፈርስ፣ የትኛውንም ኖርም ብታፈራረስ ችግር የለብኝም ብሎ ደግፎታልና ነው። ያንን ተግባር በከፋና በተከፋፋ መልኩ አብይ አህመድ ሲቀጥለው ላልተወሰነ ጊዜ ያ ቡድን ደግፎታልና። ይሄ ግን ምን አድርጓል? በህወሓት ላይ የሚቀርቡ ትክክለኛና እውነተኛ ትችቶችን በዛ እንዲጋረዱ አስተዋጽኦ አድርጓል። ዜርፎር ከዛ ህወሓት ተጠቅመዋል። ጌታቸው መጥቶ ያደረገው ነገር ግን ምንድን ነው? ከውስጥ ኦልሞስት በቀጥታ ስርጭት ሊባል በሚችል ደረጃ የዛን የአዛውንቶች እኩይ ስብስብ እውነተኛ ተፈጥሮ እንዲታየ አድርጓል። በዛ ረገድ አቶ ጌታቸው አምሳያ የለውም ብዬ አስባለሁ፣ ያንን በማድረግ ረገድ። ሶስተኛ በዛሬው ዕለት የምጠቅስለት አቶ ጌታቸውን በተመለከተ የስንሻኛው አቶ ጌታቸው ያደረገው ትልቅ ነገር ምንድን ነው? አንጃው የሰራዊት አዛዦችን አስተባብሮ በግል ደህንነቱ ላይ ሳይቀር ጥቃት ሲቃጣ በእልህ በብስጭት በተደፈርኩ ባይነት በአጸፋ ምላሽ ህዝብን አስተባብሮም ሆነ ከሰራዊቱ አባላት እርሱን የሚደግፉትን ከጎኑ አሰልፎ ሊፋለም የሚችልበት እድል ነበረው። ይህን ማወቅ ያስፈልጋል። ያንን ሊያደርግ በቻለ ነበር። ጌታቸው ይህንን ማድረግ ባለመምረጡ ምክንያት ለትግራይ ህዝብ ያለውን ልባዊ ፍቅር በተግባር ገልጿል ብዬ አምናለሁ። አጊያን ይህንን በምንም አይነት የደብረ ጽዮኑ ቡድን እንደማያደርገው በምንም አይነት ሊያስበው እንደማይችል 100% እርግጠኛ ሆኖ መናገር ይቻላል። ስላልቻለ ነው ምናምን እንደዚህ የሚባል ነገር የለም። ጌታቸው ቢፈልግ ጉዳዩን አካባቢያዊ መልክ ሰጥቶ የሆነን የህብረተሰብ ክፍል አንቀሳቅሶ
አሁን ካለው የከፋ የደም መፋሰስ ሁኔታ ሊፈጥር የሚችልበት እድል እጁ ላይ ነበረ። ሌላው ቀርቶ በትግራይ ወጣቶች ውስጥ መንግስትነትን የደግፉ የነበሩና ያንን ህወሓት ጽህፈት ቤት የተጠራቀመ የደደቦች ስብስብ እንዲዘምትበት ጥሪ በማድረግ መሳካት አለመሳካት ሌላ ነገር ነው። ደም መፋሰስ ሊፈጥር የሚችልበት ኃይል እጁ ላይ ነበረ። የትግራይን ህዝብ ይህንን ባለማድረጉ ከከፋ ጥፋት ታድጓል። ከኔ ይቅር በማለት ታሪክ መስራት እንደሚቻል፣ ግድ የለም ይቅርብኝ በማለት ጀግና መሆን እንደሚቻል አሳይቷል ብዬ አስባለሁ። ለዚህም በጣም ትልቅ ክብር ይገባዋል ባይ ነኝ። ከዚህ በኋላም ሊኖረው የሚገባውን ተሳትፎውን የመለካት የምፈልገው ከዚህ አኳያ ነው። ቅድም ተናግሬያለሁ። ዛሬ ችግሮቹን፣ ስህተቶቹን፣ ስንፍናውን ምኑን በስፋት ተናግረናል ብዙ ጊዜ። ስለዚህ የርዕዮት ተከታታዮች ምስክሮቻችን ናችሁ። ኤቭሪ ስቴፕ ኦፍ ዘ ዌይ መጀመሪያ ጊዜ እንስጥ በማለት ከዛ ችግሮቹን በማመላከት ከዛ በኋላ ግን ያለ ምህረት በመተቸት ችግሮቹን ጠቁመናል። ዛሬ ስንሸኘው ጌታቸውን በተመለከተ ማሰብ ያሉብን ነገሮች ግን እነዚህ ናቸው። ምክንያቱም የተካሄደበት እኮ የስም ማጥፋት ዘመቻ ራሱ የሚናገረው ነበር። በትግራይ ውስጥ በሰላም ሌላ ነገር እየሰሩ መኖር የማይቻልበትን ሁኔታ ፈጥሯል ያ ቡድን ይል ነበር። ኢትስ ትሩ ያንን ፈጥሯል። በእኔ አስተያየት ጌታቸውን በተመለከተ እነዚህን 3 ነገሮች በጣም ልናከብርለት ልናጎላቸው የሚገቡ ነገሮች ናቸው ብዬ አምናለሁ። በሚዲያ ነጻነት ረገድ የዛ በስራ አስፈጻሚ ስም የተሰባሰበው ቡድንን ድንቁርናና ጭካኔ በማሳየት እና ተጨማሪ ደም መፋሰስ እሱ ስልጣን ላይ ለመቆየት 1 ቀን 1 ሰዓት ስልጣን ላይ ለመቆየት ብሎ ሊመጣ ይችል የነበረን ደም መፋሰስ ኖ ብሎ ልክ እንደ ተሳዳጅ እንደ ፊውጂቲቭ ኤርፖርት ድረስ የአንጃው የሰራዊት አባላት ሲከታተሉት ሳይቀር እንዲሁ ችግር ሳይፈጥር በመሄድ ደም መፋሰስን በማስቀረት ውለታ ውሏል ብዬ አምናለሁ። ስለዛ እናመሰግነዋለን። ከዚህ በኋላ ያለውም ተሳትፎ ያ ቡድን የሚሸሸግባቸውን ጨለማዎች በመግፈፍ የዛም ቡድን ሚስጥራት ህዝብ እንዲያውቀው በማድረግ በጣም አሳዛኝ ክስረት ያስከተሉ ውሳኔዎች እንዴት እንደተወሰኑ በመግለጽ በመጻፍ በመናገር በፖለቲካ ውስጥ በመሳተፍ የሚመዘን አስተዋጽኦ እንዲኖረው ተስፋ አደርጋለሁ። ከዚህ በኋላ በበቂ ተምሮ ኮንስትራክቲቭ በሆነ ከትግራይ ህዝብ ጥቅም አኳያ ፋይዳ ባላቸው ነገሮች ላይ ይሰማራል ብዬ አምናለሁ። ከዚህ በኋላ ባለው ስህተቶች በሚፈጸምባቸው ጊዜ ያለምንም ሪስትሬንት ከመተቸት ወደኋላ እንደማንል ግልጽ ነው። በዚህ ወቅት በዛሬው ዕለት ግን የጌታቸውን በጎ ነገሮች እናንሳ ብንል ሌሎችም ሊኖሩ ይችሉ ይሆናል። እነዚህ 3 ነጥቦች ግን በጣም ለእኔ ጎልተው የሚታዩ ነገሮች ናቸው። ኦኬ፣ ታደሰንስ እንዴት እንቀበለው? በእኔ አስተያየት ታደሰ ወረደ ጌታቸው ረዳ ስልጣን ሲይዝ እንዳልነው የትግራይን ህዝብ ደህንነት በእርግጥም ሊያስጠብቅ፣ የትግራይን ህዝብ አንድነት በእርግጥም ሊጠብቅ፣ የትግራይን ዋና ዋና ፖለቲካዊ አጀንዳዎች ሊያስፈጽም ፍላጎቱ ካለው እንዲሳካለት ልናግዘው እንደሚገባ አምናለሁ። ቀድም 2ቱን ለዩልኝ ብዬ ያልኩት ይችን ለጥብ ለማንሳት ነው። ማለት መደገፍ አንድ ነው፣ እንዴት መደገፍ የሚለው ደግሞ ቀጥሎ ያለ ነው። መደገፍ እንደሚገባ ጌታቸውንም በተመለከተ አቋም አንጸባርቀናል። ታደሰን በተመለከተ ያንን እያደረግን ነው። መደገፍን በተመለከተ እንዴት መደገፍ የሚለው ግን ሌላ ጥያቄ ነው። ጌታቸው ፕሬዝደንት ሲሆን እንዳልነው ያለ ሰይፉንና ድቤውን ለጊዜው ሰስፔንድ እናርገው ወይም የመረጋጋት የጥርጣሬ ጥቅም ወር ቤኔፊት ኦፍ ዳውት እንስጠው የሚባል ነገር ግን በፍጹም መኖር የለበትም። ታደሰ ወረደ ቤኔፊት ኦፍ ዳውት በፍጹም አይገባውም ብዬ ነው ማምነው። ቤኔፊት ኦፍ ዳውት ልንሰጠው አይገባም፣ ልንደግፈው ይገባል። ግን
ያኔ ድጋፉንም ተቃውሞንም ለጊዜ ውስጥ ሰከን እናርገው እንደማለት ያለ ድጋፍ ግን ዲዘርቭ አያደርግም ታደሰ ብዬ አምናለሁ። ለምን? አንደኛ ምክትል ፕሬዚደንት በነበረበት ወቅት በቀና ልቦና ወይም ኢንጉድ ፌዝ ስላልተንቀሳቀሰ ነው። የሲቪል በሆነ ስልጣን ላይ ቁጭ ብሎ እንዴት ኢንጉድ ፌዝ እንደማይንቀሳቀስ ያለፉት 2 ዓመታት ተግባራዊ ምስክሮቻችን ስለሆኑ ነው። ኢንጉድ ፌዝ አልተንቀሳቀሰም። በዚህም ምክንያት ያኔ ያ በተጀመረው አዲስ ኢራ ውስጥ በምክትል ፕሬዚደንትነት ኢንጉድ ፌዝ ተንቀሳቅሶ ተስፋ ሊኖረው እኮ ይችላል። የፕሬዚደንትነት ስልጣን እጁ ቢገባ ምክትል ከነበረው የበለጠ ስራ ለመስራት የሚያስችለው ሁኔታ ነው ብለን እንድንል የሚያስችል ዳራ አልሰጠንም። አንድ ሁለተኛ ምክትል ፕሬዚደንት በነበረበት ወቅት የምክትልነቱን ስልጣን የምር ወስዶ ራሱን የመንግስት አካል አድርጎ ሲሰራና ኃላፊነት ሲወስድ ለተፈጸሙ ጥፋቶችም ራሱን ተጠያቂ ሲያደርግ አላስተዋልንም እና ነው። he was the deflector in chief all along። ኃላፊነት አይወስድም። ምክትል ሆኖ ኃላፊነት ሲወስድ አላየነውም። ስለዚህ ፕሬዚደንት ሆኖም ኃላፊነት ሊወስድ የማይችልበት እድል አለ ብለን ነው እንጂ የምናስበው የጥርጣሬ ጥቅም ወይም ቤኔፊት ኦፍ ዳውት ልንሰጠው ይገባል ብዬ አላምንም። ልናግዘው ይገባል፣ ግን ቤኔፊት ኦፍ ዳውት በመስጠት አይደለም። ሶስተኛ ፕሬዚደንትነቱን የተረከበው ወድቆበት ሳይሆን ሰርቶበት አሲሮበትና አድብቶ ነው። ራሱን ፕሬዚደንት ለማድረግም የሚጠበቅበትን ባለመወጣት ማድረግ የሌለበትን በማድረግ በወሳኝ ጊዜያት ራሱን በመሰወርና ኮፍያዎቹን በመለዋወጥ አደገኛና አምታች ጨዋታ ተጫውቶ ነው ያገኘው። መጨረሻ ላይ የወሰነው አብይ ነው። ግን ቤዚክሊ ከአብይም ከሌሎችም ፐርስፔክቲቭ ስታዩት ከታደሰ ውጭ ሌላን ሰው ፕሬዚደንት ማድረግ የሚቻልበት ሁኔታ አልነበረም። ያንን ማድረግ የማይቻልበትን ሁኔታ ሊትራሊ ፈጥሯል ታደሰ። ምክንያቱም ለምሳሌ በስርዓት ምክትል ሆኖ ሰርቶ ቸው የነበሩበትን ድክመቶች ለማረም እንደ ጥሩ ፓርትነር ተንቀሳቅሰው ሊሆን ቢችል ኖሮ ጌታቸው እንደገና ሁለተኛ ተርም ሊኖረው የሚችልበት እድል ነበር። ኦር አይ እሱ በምክትልነት ቀጥሎ ሌላ ሰው እንደዚሁ በፕሬዚደንትነት ተሹሞ ይኸው ስትራክቸር ውጤታማ ስለሆነ ይቀጥል ሊባል የሚችልበት ኮንሰንሰስ ሊፈጠር ይችል ነበር። ያ እንዳይሆን ኢፌክቲቭሊ ሰርቷል ታደሰ። ከሱ ውጭ ሌላ ምርጫ እንዳይኖር ሰርቷል። በዚህ ምክንያት ቤኔፊት ኦፍ ዳውት አይገባውም። ይህም እንዲሆን ሲል የትግራይ ህዝብ በዚያ ሁሉ ሰቆቃ ውስጥ እንዲያልፍ ፈርዷል ባይነኝ። ይሄም ይበልጥ የሚጠረጠርና በሰርሳሪና መርማሪ እይታ እንዲታይ እንጂ ቤኔፊት ኦፍ ዳውት እንዲሰጠው የሚያደርግ አይደለም። ይሄ ማገዘን የሚቃረን አይደለም። ልብ በሉ። አራተኛ በአቶ ጌታቸው ጊዜያዊ አስተዳደር መንግስት ግልበጣ ላይ በቀጥታ ተሳትፏል። ምክንያቱም የሰራዊት መሪ ነኝ ብሏል። በጽህፈት ቤቶች ቁጥጥር፣ በተለያዩ በሰራዊት ትምሪት ለተካሄዱ ተግባራት ሁሉ የመጨረሻው ተጠያቂ ራሱ ታደሰ ወረደ ስለሆነ ቤዚክሊ የቀደመውን መንግስት ጊዜው እያበቃ እያለ እንኳን እንዲሁ ዝም ብሎ ጊዜው እንዲያበቃ ሊተወው ሲችል የቀደመውን መንግስት ድክመት የበለጠ በሚያሳይ መልኩ ማህተም በመንጠቅና በመለቃቀም ስራ ውስጥ ተሳትፏል። የቀደመውን መንግስት በመገልበጥ ስራ ውስጥ ተሳትፏል። አምስተኛ የአዛውንቱ የጸረ ለውጡና የዚያ ለድንቁርናውና ለጭካኔው ለከት የሌለው ቡድን ድጋፍ አለው ታደሰ። ይሄም ችግርን እንጂ በረከትን አያመለክትም። ቀጥሎ የውትድርና ባክግራውንዱም እኔ ለጥርጣሬ ተጨማሪ ምክንያት መሆን አለበት ብዬ አምናለሁ። ውትድርና በሬዚስተንስ ውስጥ በቦታው ሲሆን በጣም መከበር፣ በጣም ሰለብሬት መደረግ ያለበት ነገር ነው። ወደ ሲቪል አስተዳደር ሲመጣ ግን የውትድርና ባክግራውንድ ችግር ነው። ሁልጊዜ ችግር ይፈጥራል እያልኩ ሳይሆን ቢያንስ የጥርጣሬ ምክንያት በሰላማዊ መንገድ ችግርን የመፍታትን ትሬንድ በተመለከተ በጥርጣሬ እንዲታይ የሚያደርግ ነገር ነው። በዚህና በመሳሰሉት ምክንያቶች በእኔ አስተያየት አጀንዳው በእርግጥም የትግራይን ሕዝብ ጥቅሞች መጠበቅ ከሆነ ጀነራል ታደሰ ያንን ለማሳካት በእርግጥም ፍላጎት ካለው ሊታገዝና እንዲሳካለት ሊደገፍ ይገባል።
ለዚያም የተከፈተ አእምሮ መያዝ ያስፈልጋል። የተከፈተ አእምሮ የሚጠቅመው ለምንድን ነው? ትክክለኛ ተግባራት ሲፈጽም ታደሰ ስላደረገው ብቻ መቃወም ስለማያስፈልግ ማለት ነው። የተከፈተ አእምሮ መያዝ የሚያስፈልገው የትግራይን ህዝብ የሚጠቅም እርምጃ ሲወስድ ታደሰ ስላደረገው ብቻ በመቃወም ህዝቡን መጉዳት ስለማይገባ። ነገር ግን ክፍት አእምሮ መያዝ ማለት ለታደሰ ወረደ የጥርጣሬን ጥቅም ወይም ቤኔፊት ኦፍ ዳውት መስጠት ማለት ግን አይደለም። ይልቅስ ወደ ትክክለኛው መስመር እንዲገባ የተባበረ የህዝብ ድምፅ፣ የተባበረ የህዝብ ጉልበት ኖሮ ያንን ተጠቅሞ ማስገደድ ነው አፕሮቹ መሆን ያለበት። እያልኩ ያለሁት በእኔ አስተያየት ታደሰን በተመለከተ ልንከተው የሚገባ አካሄድ የእሳት ጥምቀት አካሄድ ነው። ለውጥ ያስፈጽማል በሚል ተስፋ ሳይሆን በእያንዳንዱ ውሳኔው፣ በእያንዳንዱ ተግባሩ ክትትል የሚያደርግ ህዝብና ሚዲያ እንዳለ በማስገንዘብና በተግባር በማሳየት ከዚህች ሰዓት ጀምሮ ስህተቶቹን ያለ ምህረት በመተቸት ያለ ምህረት በማጋለጥ ያለ ምህረት በመዝመት ነው መከናወን ያለበት ብዬ ነው ማሰብ። ያ ነው ድጋፍ፣ ያ ነው ሰው ታደሰ ወረደ በዚህች ዕለት በሐሳብና በሰላማዊ መንገድ የሚካሄድ ጦርነት እንደታወጀበት እንዲያውቅ ማድረግ ያስፈልጋል ብዬ አምናል። ወደ ስልጣን የመጣበትን መንገድ በእኔ አስተያየት በጣም አጸያፊ ነው። ከዚህም በኋላ በእርግጥም ለትግራይ ህዝብ መስራት የሚፈልግ ከሆነ ሊደገፍ፣ ምክትል ሆኖ ይጫወት የነበረውን ጨዋታ ለመጫወት ከሞከረ ግን ያ እንዲሆን የሚፈቅድ ህዝብና ልሂቅ አለመኖሩን ለአንዲት ሰከንድ እንኳ እንዳይዘነጋ ማድረግ ያስፈልጋል። ይህን ሁሉ ለማድረግ የሚያስችል በቂ ዳራ ሰጥቶናልና ነው። የእስከዛሬ ተግባሩ ኢንጉድ ፌዝ እንዳይንቀሳቀስ ከፈለገ ኢንጉድ ፌዝ እንደማይንቀሳቀስ ያሳየ ስለሆነ ነው። የእስከዛሬ ተግባሩ አይጠቅመኝም ብሎ ካሰበ ራሱን አጠፋፍቶ ከውሳኔ ራሱን ሊያገል የሚችል መሆኑን ያሳየ ስለሆነ ነው። በዛ ምክንያት ይሄንን እየተዋቀረ ያለውን ጊዜያዊ አስተዳደር ፕሬዚደንት መደገፍ ያለብን በእኔ አስተያየት ያለ ምህረት በመተቸት ጥሩ ተግባራት በማያሻማ ሁኔታ ጥሩ ተግባራት በሚሰራበት ወቅት ደግሞ ጥሩ እንደሰራ በማገዝ ኮፍያ መለዋወጥን ዲስኢንሰንቲቫይዝ በማድረግ ነው። ኃላፊነት አለመውሰድን ዲስኢንሰንቲቫይዝ በማድረግ ነው። ያ ኢንሰንቲቭ እንዳይኖረው በማስቻል ነው። ስህተት በሚፈጽምበት ጊዜ ከዳር እስከ ዳር ሚዲያው በሱ ላይ እንደሚነሳ፣ ህዝቡ በሱ ላይ እንደሚነሳ እንዲያውቅ በማድረግ መስመር በማስያዝ ነው፣ በመለጎም ነው እንጂ ተስፋ በማሳደርና ይሄን እኮ ሊያደርግ ይችላል ብሎ ተቃውሞውንም ድጋፍንም ሰስፔንድ በማድረግ አይደለም። ከትግራይ አኳያ የትግራይን ጥቅሞች በተመለከተ ያለውን ሁኔታ ጋዜጣዊ መግለጫ እንደሚሰጥ ተስፋ አደርጋለሁ። በዛ ጋዜጣዊ መግለጫ ላይ የምትገኙ ጋዜጠኞች ታፍ የሆኑ ጥያቄዎችን ሰብስባችሁ ሂዱ። የትግራይን ህገ መንግስታዊ ግዛት በተመለከተ ለምን አላነሳህም? በቃል ኪዳኑ ሰነድ ለምን አልተነሳም? ከታጣቂዎቹ ጋር በተገናኘ መፈጸም ያለበትም የመከላከያ ያልሆኑ ኃይላትን በተመለከተ ለምን አላነሳህም? በቁጥር 5 ላይ የፈረምከው የሚያሳየው ከዛ በፊት አልነበረም ብለህ ስትክድ የቆየውን ከሻዕቢያ ጋር ሆነ ከሌሎች አካላት ጋር ይደረጋል ተብሎ ይቀርብ የነበረውን ክስ የምታምን ከሆነ ከዛ በፊት አልነበረም ለምን አልክ? አልነበረም ብለህ ታምን ከሆነ ደግሞ አሁን ይህንን ስምምነት ይህንን ቃል ኪዳን ሰነድ ለምን ፈረምክ? በቁጥር 5 ላይ ያ ግንኙነት መኖሩን በሚያውቅ መልኩ ለምን ፈረምክ? ከዚህ በፊት በተለያየ ሁኔታ የመንግስት መሪ ሆነህ እያለ እንደ ብሎገር ወይም እንደ ሌላ አስተያየት ሰጪ መንግስት ይህን ማድረግ አለበት እያልክ ትል የነበረው ለምንድን ነው? ከዚህ ቀደም በነበረው አስተዳደር ውስጥ ኢንጉድ ፌዝ አልተንቀሳቀስክም የሚሉ አሉ። ያንን አስተዳደር ለማፍረስ የነበረህ ሚና ምንድን ነው? በነገራችን ላይ ከዚህ ቀደም በፕሬዚደንት ጌታቸውም ሆነ በአንጃው እንደ ጠላት በተፈረጁ ሰዎች ላይ የተካሄዱ አካላዊ ደህንነትን አደጋ ላይ የሚጥሉ ወይ ህይወትን አደጋ ላይ የሚጥሉ ተግባራትን በተመለከተ ለማጣራት በእርግጥ ምን ታደርጋለህ? የትግራይ ህገ መንግስታዊ ግዛቶች እንዲመለሱ ፕራክቲካሊ ምን ታደርጋለህ? አሁን ባልከው መሰረት ተፈናቃዮቹ እንዲሁ በአብይ አህመድ መንገድ መሰረት ከተመለሱ ለዋስትናቸው ለደህንነታቸው ምን ዋስትና አላቸው?
የመሳሰሉና ሌሎች ማዕት ጥያቄዎች ይዛችሁ ሂዱ። የሲቪክ አደረጃጀቶች በቃ የሆነ በስርዓት በየጊዜው ካልተኮረኮሙ በትክክል እንደማይሰራ በመንግስት ጉዳይ በነገራችን ላይ መከተል ያለብን አፕሮች ሁልጊዜም መሆን ያለበት ይሄ ነው። ወዳጆች ይጠይቁኛል አንዴ ከሆነ ጊዜ በኋላ ነገር ተለዋውጡ አብይ አህመድ በትግራይ ላይ ያደረገውን በሌሎች አካባቢዎች በስፋት በተለይ በአማራ ክልል አድርጎ ብዙ ሰዎች ከአብይ አህመድ በአንድ ዋገን ተላቀው ወይ ከአብይ ባቡር ላይ ወርደው ምናምን አግኝተው ይጠይቁኛል። በማለዳ ስለ አብይ የገባህ ምንድን ነበረ? ለምንድን ነው ያንን በወቅቱ እነዛን ጥያቄዎች የጠየቀው? ከዛ በፊት እነዛን ነገሮች ያነሳኸው ምናምን ሲሉ ዝርዝሩን ተውት። አሁን እኔ ይሄ ስለገባኝ ነው ይሄ ስለተገለጠልኝ ነው ምናምን ማለት አልፈልግም። እዛ ነገር ውስጥ መግባት አልፈልግም። ከልቤ ነው የምናገረው። በእኔ አስተያየት ደግሞ ሁኔታውን በግልጽ ማየት ለፈለገ ለማንም ሰው እነዛን ያነሳኋቸው ነገሮች ምንም የተሰወሩ ነገሮች ነበሩ ብዬ አላምንም። ይህንን ለትህትና ምናምን የምለው ነገር አይደለም። ምንም የተለየ የረቀቀ የማሰብ ችሎታ ምናምን የሚጠይቁ ነገሮች አሉ። ፊት ለፊት የነበሩ ነገሮች ናቸው። ነገር ግን እሱን አይደለም እኔ ማንሳት የምፈልገው። በመሰረቱ መንግስት ብሎ ፍጥረት አብይ አህመድ አግኝቶት የነበረው ድጋፍ ይገባዋል ወይ ነው ጥያቄው። መንግስት ብሎ ፍጥረት ተጠርጣሪ ነው መሆን ያለበት። ሁልጊዜም መንግስት ብሎ ፍጥረት ተጠርጣሪ ነው መሆን ያለበት። እጁ ላይ ሚዲያ ያለ፣ ጠመንጃ ያለ፣ ገንዘብ ያለ አካል ካውንተር የምታደርጉበትን መንገድ ሁልጊዜ ማሰብ ያስፈልጋል። ምክንያቱም መንግስት ኔሰሰሪ ኢቭል ነው፣ አውሬ ነው። ካልለጎምከው፣ ካልገራኸው፣ ካልገረፍከው፣ ካልቀጠቀጥከው በትክክል የማይሰራ ኢንቲቲ ነው። አብይ አህመድ በወቅቱ የተሰጠው ድጋፍ እንኳን ለመንግስት ለክርስቶስስ ተሰጥቷል እንዴ? ተቃውሞ እኮ ነበረበት በስፋት ክርስቶስ መጥቶ በነበረ እንደምናነበው። መንግስት እንደዚህ አይነት ድጋፍ ዲዘርቭ አያደርግም በፍጹም። በወቅቱ የተሰጠው ድጋፍ ለአብይ አህመድ የተሰጠው ድጋፍ ለማንም የሚገባ አልነበረም። እንኳን መንግስትን ያክል ገንዘብ፣ ሚዲያ፣ ቅድም እንደጠቀስኩት መሳሪያ፣ ገንዘብ፣ ሚዲያ፣ ሪሶርስ ምናምን እጁ ላይ ያለ አንቼክድ አንሪስትሬንድ የሆነ ኃይል እጁ ላይ የነበረ መንግስት ቀርቶ በስርዓት በህገ መንግስት የሚሰራ መንግስት እንኳን እንደዚህ አይነት ድጋፍ አይገባውም።